ማን ነው ፌቨራይት ቲክቶከር? ፌቨራይት ቲክቶከር ጃለኔ ገብሩ ትባላለች እንዴ? ሃፒ በርዝዴይ ቱ ዩ ብርድ ብርድ አለኝ መታቀፍ አማረኝ። ፍትህ ለኢትዮጵያ ወንዶች ለምን ሲባል ሴቱ እየተሸፋፈነ አላሳይም ብሏል። አልሰጥም የሚላል ቤት ውስጥ አላሳይም ይያለ ነው። ባይገርምሽ ህይወት ላይ ስኬታማ ለመሆን 80% ድፍረትና 20% ዕውቀት ብቻ ነው የሚያስፈልግሽ። እዚህ ዓለም የምስጋና ማቅረብን ይመለከታል ተብዬ የዛሬ 6 ዓመት ተግባባን። ሰላም እንዴት አላችሁልኝ ውድ ቻናል ቤተሰቦች? አሁንም በሌላ ወቅታዊ ቪዲዮ ተመልሻለሁኝ። እንደተለመደው አዳዲስ ቤተሰቦች ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉት። ወደ ቪዲዮአችን እንገባለን። ሀሳብ አስተያየታችሁን ትሰጡኛላችሁ። ቆንጆ ቆንጆና ወቅታዊ ቪዲዮ ነው ይዤላችሁ የመጣሁት። ብርድ ብርድ አለኝ መታቀፍ አማረኝ። ዘመታቀፍ ሱሴሽን ዛ አማረኝ። የጃኒ ፌቨራይት ቲክቶከር ማን ነው? እሺ ጃኒ፣ የመጀመሪያ ጥያቄ ማን ነው ፌቨራይት ቲክቶከር? ኤክሶስ ነው የሚጠይቀሽ። ኤክሶ የኔ ፌቨራይት ቲክቶከር በጣም ጎበዝ ነች። በጣም በቃ በሁሉም ነገር ላይ አክቲቭ ነች እና ጃለኔ ገብሩ ትባላለች። ምን አችል ትያለሽ? ራሷን ምትሆን ሰሪ ነበር ለዛ ነው። እሺ ጃኒ ራሷን ጠርታለች። እንግዲህ ፌቨራይት ቲክቶከር ራሷን አድርጋለች። ራስን በራስ ደግሞም ጠንካራ ስለሆነች ማን እየጠበቃችሁ ነበር? እኔ ሌላ ሰው ስጠብቅ ነበር። እሺ ጃሃኒ ለሴት እህቶችሽ ወይም ለፋኖችሽ ጠቅማቸዋል የምትይውን አንቺ ያሳለፍሽበት ምን ይጠቅማል? ምክር እኔ ምክር አልወድም ግን ያለፍኩበትን ነገር ልንገራችሁ። ምክር ሳይሆን ያለፍኩበት ምክር አልወድም። ትዕግስት፣ ጥንካሬ፣ ጸሎት፣ እምነት በጣም ልጅ እያለሽ ማለት ነው። አሁን በኔ እድሜ ምናምን እያለሽ ያጋጠመሽ ነገር አለች? ላይክ ማትረሹ የገጠመሽ ነው እንደሚለው? አይ እኔ ነኝ የጠየኩሽ ነው እንዴ? እኔ ጠየኩሽ በኔ እድሜ ያሳለፍሽ እንትን ነው። እሺ ያሳለፍሽ ነገር ካለ ልጅ እያለሁ ምን መገጠመኝ? አዎ ልጅ ሁኜ እንዴ? አረ አዎ ብዙ ነው። በእኔ እድሜ እያለሽ ደስ ይላል። ስለ ምክር ምን ትላላችሁ? ምክርና ቡጢ ነው ለሳጩ ቀላል ነው ይባላል። ጃኒ ተመችታኛለች። ምክር አልወድም። የተግባር ሰው ሆኖ አይደለ ደስ የሚለው። አንዳንድ ሰው መምከር ይወዳል፣ ተግባሩ ላይ ግን ወፍ የለበትም። የተግባር ሰው መሆን ግን ከባድ። ምክር የሚሰጡ ሰዎች ምክር ያስፈልጋቸዋል አይደለ? እስኪ ቀጣይ ጥያቄ። ጃ በህይወትሽ ይሄንን ባላደረኩ ምንድነው ወይም የሚቆጭሽ ነገር አለ ወይ? የሚቆጨኝ ነገር የሚቆጨኝ የለም ናቸው። ከሚስቴኮች ደግሞ ከነዛ ነገሮች ትማሪበታለሽ። ሰው እየተማርኩበት ነው ያለፍኩትና ያስተማሩሽን ነገሮች ደግሞ አደግሚያቸው። ስለዚህ ሊቆጨኝ አይችልም። ሶ አሪፍ ነው ለኔ። የሚቆጨኝ የለም ብላለች። ያ የሚቆጨኝ የለም ብላለች። እናንተስ በህይወታችሁ ምንድነው የሚቆጫችሁ? ምንም የሚቆጫችሁ ነገር የለም? ያው በዛውም እናንተ ላይፍ ቼክ ታደርጉበታላችሁ። ያለፋችሁትን ህይወትና ያደረጋችሁትን ድጋሚ ማድረግ የማትፈልጉትን እስኪ ኮሜንት ላይ ጻፉልኝ። በቀጣይ የአዶናይን ምክር እንሰማለን። ከሰሞኑ ትንሽ እየጠፋት ቸግሮን ነበረ። በድጋሚ በጥሩ ኢነርጂ የተመለሰ ይመስላል። ባይገርምሽ ህይወት ላይ ስኬታማ ለመሆን 80% ድፍረትና 20% ዕውቀት ብቻ ነው የሚያስፈልግሽ። እዚህ ዓለም ላይ ያንቺ ሩብ ዕውቀት ይዘው ግን ደግሞ ያንቺ 10 እጥፍ ድፍረት የያዙ ሰዎች በጣም ስኬታማ እየሆኑ ነው። የጎደለብሽ ድፍረት ነው፣ ዕውቀት አይደለም። አሁኑኑ ተነሽና ደፋር መሆን ጀምሪ። እስኪ ልጠይቅሽ፣ ከ1 እስከ 10 ስንት ነኝ ብለሽ ነው የምታስቢው? ሜቢ አንዳንድ ሰዎች 6 ሊሉሽ ይችላሉ፣ አንዳንድ ሰዎች 8፣ አንዳንድ ሰዎች 4። አየሽ፣ የሰው አመለካከት ሁሌም የሰው አመለካከት ነው። ለራሳቸው 6 የሚሰጡ ሰዎች አንቺን 10 እንዲሰጡሽ አትጠብቂ። ሁሌም እኩላቸው ወይም ከነሱ በታች እንድትሆኚ ነው የሚፈልጉት። እቺን ብዙዎቻችሁ ተስማሙባታላችሁ አይደለ? 80% ድፍረትና 20% ዕውቀት። ድፍረት ከየት ይምጣ ነው? የተማሩ ሰዎች ይፈራሉ ከምላችሁ በላይ ማለት ነው። ከዚህ ጋር በተያያዘ እስኪ አዶናይ ጁና ለእህቱ የሰጣቸውን ገራሚ ጊፍት እንመለከታለን። ዛሬ የህሊና እህቴ ልደቷ ነው። ይህ የምታዩት ደግሞ ፍላወር ብቻ ሳይሆን እሷ የጠየቀችው አይፎን 17 ነው። ከአሜሪካ ስመለስ ይዤላት እንደምመጣ ነው የምታውቀው። ዛሬ ግን ለልደቷ ሰርፕራይዝ አደርጋታለሁ። ሌላስ ላክበረት የሚገዛላት እያላችሁ ነበረ።
ይኸው ለአኽበረትም የራሷ ስልክ አዘጋጅቼላታለሁ ማለት ነው። ምንድነው የምናደርገው? እንዴት ነው ሰርፕራይዝ የምናደርጋቸው መሰላችሁ ጋይስ? ለሂሊና እዚህ ጋር ነው የሚደበቀው ፍላወሩ ላይ ማለት ነው። which is አይታይም። ይኸው ለአኽበረት ግን ምን አስብኩ መሰላችሁ? የሆነ እኔስ ምናምን ምትላለች በእርግጠኝነት በውስጧ ማለት ነው። አንዴ ያሳልፋችሁ። እኔስ ምናምን ትላለች በውስጧ በእርግጠኝነት። ምን እናደርጋለን? እዚህ ጋር እናስገባውና ከዛ በኋላ እስኪ እሺ፣ አዎ እንደዚህ አድርጌ ትንሽ እንደዚህ አድርግና ከዛ በቃ this perfect ችግር የለም። ከዛ ሰርፕራይዝ ላይ ታወጣታለች እንደዚህ አላማዬ ማለት ነው። እቺ እንደዚህ ታወጣትና ሁለተኛ ስጪኝ እላታለሁ። ከዛ እንደዚህ ስታወጣው ስልኳን ታያታለች። ባለፈው ታስታውሳላችሁ የ300,000 ላይክ ቻሌንጅ ተሰጥቷት ነበር ለእህቱ ህሊና ከአሜሪካ ሲመለስ ቀጣይ ኦክቶበር ወደ አሜሪካ አዶናይ ወደ አሜሪካ ሄዳል ይመስለኛል ቀጣይ ኦክቶበር ላይና ከዛ ሲመለስ ስልክ እንደሚገዛላት 300,000 ላይክ ከገባ ቃል ገብቶላት ነበር። 300,000 ላይክ ቻሌንጁም ተሳክቷል። አሁን የልደቷ ቀድሞ ገዝቶላታል። እስኪ ቀጣዩን ክፍል ጋይስ አሁን እንግዲህ ለህሊና ያዘጋጀውላት ሰርፕራይዝ ላሳያችሁ ፈልጋለሁ። ይሄው ኤክስክሉሲቭ ውስጥ ነው ያለነው እንደምትመለከቱት። ኦ ማይ ጋድ this is so beautiful man። ገነት ነው የሚመስለው ሩሙ ያምራል። look at this በጣም ነው የሚያምረው። ሄለን ዲኮር thank you so much የኔ እናት this is beautiful። አሁን ልትገባ ነው። አሁን ህሊና ልትገባ ነው። ሁላችንም ተዘጋጅተን እየጠበቅናት ነው። እሺ ሰርፕራይዝ ያው እባካችሁ ጉድ እንዳታደርጉ ብቻ እንዳልጨው ጉድ እንዳታደርጉኝ አብራው ግባ አንድ አብራው ርችት ብራ ሰርፕራይዝ ሄሉዬ ቆንጆ ማሪ baby happy birthday happy birthday happy birthday ልጆች ተሰባስበዋል። honey yo happy birthday hey boom يعني ቆንጆ ሄሌ ማሪ ነይ አሁን ሊዘፈንላት ነው። ሃፒ በርዝዴይ ጊፍቱንም እናየዋለን። እንዘፈንላት ሃፒ በርዝዴይ እንትን እስከምታረግ እስኪ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ መልካም ልደት ለሂሉ መልካም ልደት ለሂሉ መልካም ልደት መልካም ልደት መልካም ልደት ለፍላወር ጊፍት አለ። ኦፍ በይ መጀመሪያ ኦፍ በይ አይዞሽ አንድ በልያስ አይኮነይ አይደለም ማለት ነው። አስራ አምስት ዓመት አይሻው ወደ ጊፍቱ አወር ደግሞ ለአኺራፌ ማዕረይ ማን ሞለኪ እዚያ ታይኛ ሂሌ ዛፍቴ ማሪ ነኝ ቀንጀ አይፎን 17 ቀንጀ yes ሃፒ በርዝዴይ ሃፒ በርዝዴይ ቃቶን
በስልኪ በጣም ደስ ይላል። አሁን የአክበረትን ደግሞ እናያለን። እሺ አልጠበቀችም። ተቃቀም ገራሚ ቀን አይዞን ከፍል ላፍቴ ሃፒ በርዝዴይ ገርም ባይሮ አትከፍቱት እንዴ አትከፍቱ ወይ ተወክል ለይ ዘግዛን እስኪ ከፈት እስኪ ይከፈት ይኸው ይከፈት እሺ ሶሪ እሺ ከፈት በዚህ አጋጣሚ እኔም ሃፒ በርዝዴይ ማለት ፈልጋለሁ። ደስ የሚል ፋሚሊ ዋው የሚገርም ጊዜ ከቤተሰብ ጋር ሆናችሁ እንደዚህ አይነት ማሳለፍ በጣም ነው ደስ የሚላ። ህሊና በጠየቀችው ቻሌንጅ አክበረትም ተገዛላት ማለት ነው። ወደ ቀጣይ ቪዲዮ እንሸጋግራለን። ቀጣይ ቪዲዮአችን ዮኒ ማኛ የተመሰገነበትን የተሰጠውን ምስጋና ደብዳቤ አለ። እሱን እንከታተላለን። ምንድነው የሚለውን የተፈለገው የነዚህ አጀንዳ ሙሉ ሌላ ነው። ዮናስ ሙሉ ነው ከጀርባ ያያችሁ ታውቃሉ። በማንነታቸው ምን ሲያደርጉ እንደነበር ይታወቃል። ስለዚህ ማጭበርበሪያ ሙድ ይዘው መጥተው ከጀርባው ያለውን ስለምናቅ ያቺን አጀንዳ ፑሽ ለማድረግ የተፈለገው ፌሚኒስቶቹ ወንድን ጥሉ ነው ቁማር ይዋቸው። የነሱን ሐሳብ ቻሌንጅ የሚያደርጋቸው ያሳብዳቸዋል። ያብዳል፣ ቆረንት ይዛሉ። ወንድን መጥላት አይደለም ማንን የሚደፍር ወንድ አለ፣ ቆሻሻ ወንድ አለ። ይሄንን ሁሉም አንድ ላይ መቃወም አለበት። አደባብሶ 15 ዓመት የቆየውን የነዚህን ሰዎች ወደዛ ማስኬድ ሲቻል ቴክ ኦቨር አድርጎ የነዚህን ድምፅ ለመዝጋት ይኸው እኔ ሸልመውኛል። የምስጋና ማቅረብን ይመለከታል ተብዬ የዛሬ 6 ዓመት ተግባባን። ድብቅ አጀንዳችሁ ይታወቃል። ደብዳቤውን ከዮኒ ማኛ ጀርባ እያያችሁት ማንበብ ትችላላችሁ። ፊቱን ዞሮ ሲያደርግ ሙሉንም ማግኘት ትችላላችሁ። ያው ከሰሞኑ ሴቶችና ህጻናት ጥቃት ጋር በተያያዘ ጆርድ ባስጀመረችው ዘመቻ ዮኒ ማኛ በእንትን ስም በጾታዊ ጥቃት ስም ሌላ አጀንዳ እንትን እያሉ ነው እያመጡ ነው አይነት ነገር ነው እያለ የሚገኘው። ጥቃት እንቃወማለን። ከዛ ውጭ ግን ከኢትዮጵያዊ ባህልና ስነ ምግባር ውጭ የሆነ ነገር ሁሉም ሰው የሚያወግዘው ነገር ነው። ትክክለኛ ከሆነ የኔ ሀሳብ እቃወማለሁኝ። ከዚሁ ጋራ ከዚህ ከእንቅስቃሴው ጋራ በተያያዘ ፍትህ ለወንዶች ብላለች ጂጂ። እስኪ እንስማት ሙሉውን። ፍትህ ለኢትዮጵያ ወንዶች። ፍትህ ለምን ሲባል ሴቱ እየተሸፋፈነ አላሳይም ብሏል። አልሰጥም የሚላል ቤት ውስጥ አላሳይም እያለ ነው። ሲቸገሩ ሌላ ሴት ጋር ይሄዳሉ። እዚህ አጋጣሚ ሁሉ ጊዜ ወንዶቹን ብቻ ከምትጨፈጭፊ ለሴቶቹም ትምህርት ትሰጭልን ከሰሙሽ ብለን ሰርግ ካልሆነ በስተቀር ጸጉሯን አትሰራም። ዘመድ ጥየቃ ካልሆነ ልብሷን አውጥታ አትለብስም። ማታ ማታ ስትተኛ ካልሲ አድርጋ ነው የምትተኛው። ሰውየው አቅፎ የሚተኛው ጆንያ ነው። ከዚህ እስከ ጥፍሯ ድረስ ተሸፋፍና ሌሊት እንኳን ታዩ አይደለም ቀን የዛኔ ወንዶቹ ወጥተው ነው ሲያደርጉ ዋይ ከሀጂ አስካጂ ሚዛናዊ ነው አይደል? ልጆች ሚዛናዊ ነው። ጆንያ አቅፈው እየተኙ ያ ከዛ ሲያዩ ወጣት ጋር ሲያዩ ምናምን ጋር ሲሄዱ ከዳኝ ብለው ነገር የለም። ሌላው ቢቀር ቤት ውስጥ ዝንጥ ማንም አስገድዶ ኩሽና ተረጥረጭ የሚል የለም። ገባሽ? የዘንድሮ እንደውም ሴቱ አይደለም በእኛ ጊዜም ሰልጥኗል። ወንዶች ኦፍ ኮርስ ይወዳሉ ሴት ልጅ ምግብ ስትሰራ ነው፣ ግን የሚያስገድደን ያለ አይመስለኝም። ያ ነገራቸው፣ ይሄንንም ነገራቸው ለሴቶቹ። አንደኛ እንዲህ ተገላልጸን ሲሆን የሚሰልሙ ሴቶች ወንዶች አይደሉ? ወንዶቹ አበባ እየሰጡ ነው ቢጽፉ ሚስቶቻቸው ስለሚያቸው ነው እንጂ ልባቸው ደስ ብሎ ምን ደስ ይላል። እንዴት አያችሁት? ጂጂ አለባበሷ ራሱ ተገላልጣ ነው የመጣችው። ወንዶች ባለትዳሮች በተለይ ተበድለዋል እያለች ትገኛለች። ጂጂ ፈታ እያደረግሽ ነው። ሲቀጣይ ምን አለች? ራስሽን የሰጠብሽኝ አንደኛው ጆብሊ ትዝ ይልሽ እንደሆነ ተቀጭ ሳንተባት ምናምን ያልሽው
ዩሲ እኔ እንደ እናት እንደ አያት እንኳን አላከበርሽኝም። ቅን እኮ ይሸቅሻለሁ። ምንድነው? ሊያንም እንደ መምከር ፋይት አለሻል። ስለዚህ መለወጥ ደግሞ ካለበት ካንቺም መለወጥ አለ፣ አንቺም መለወጥ አለብሽ አይደለ? ኒጋይሲ አይደል? አስተማሪ መለወጥ አለበት አይደለ? እና እንደናንተ ተገላልጠሽ የወጣሽ ወንዱ ምን ያድርግን? የኔ እናት እኔ ተገላልጬ የወጣሁት 42 ግራም ባለበት ያ ባህር ላይ ነው። እኔ በዚህ ሰዓት ይሄ ራሱ አለበስኩ እናንተ ስላየው እንጂ ለበስኩትኝ እዚች ላይ ራቁቴን እስከነ እንትሪ እስከነ ታች ምናምን ራቁቴን ለሽ ግን ምን ያደርጋል? እናንተ ስላላችሁ አክብራችሁ ነው እንደዚህ ልብጣት አክብራችሁ እዚህ እስከፈለኩበት ድረስ እያንዘላዘልኩት ለሆነው የፊቱንም መሮጥ ይችላል ተካፈይ ይመጣል። በጣም ነው ፈታ ያደርገችኝ ያለችው ጂጂ ጆርዲ። ብዙ ጊዜ ባል ምንድነው አይነት ነገር የሚልም ቪዲዮ ስትሰራ አይታችኋታል ብዬ አስባለሁ። እንደዚህ አይነት ነገሮች ሁሉም ሰው ያወግዛል አይደለ? ስለዚህ አንቺም አስተሳሰብሽን አስተካኪ አይነት ነገር ነው አሁን ጂጂ ለጆርዲ እያለቻት የምትገኘው። በነገራችን ላይ ጆርዲ ያስጀመረችው ዘመቻ ቀላል ዘመቻ አይደለም። ጠቅላይ ሚኒስትሩ ፔጅ ጋር ምን አይነት ኢምፓክት ተጽዕኖ እንዳመጣ በርካታ እህቶችና ወንዶች ይህንን ዘመቻ እንደተቀላቀሉት ትልልቅ ተከታይ ያላቸው እና ግን ይህ ዘመቻ ቅድም ከዮኒ ማኛም እንደሰማችሁት በሌላ ነገር እንዳይጠለፍ ከኢትዮጵያውያን ውጭ ሆነ ነገር እንትን እንዳይል ነው ዋና አላማው። በዚህ እኔ አስማማለሁኝ። በመጨረሻ ሰሞኑን ምጥ ላይቭ ላይ የሚል ቪዲዮ አይታችኋል። አንዲት እህታችን ድርሹ ዳና በተለይ በሰይፉ ኦኔቤስ ላይ እንግዲህ እህታችን ከሳታለች። አሁንም መነጋገሪያነቱን ቀጥሏል። እስኪ ይቺ እናታችን ስለዚህ ድርጊት ምን አለች የሚለውን እንስማው። ምጥ በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ እሷን የወለዱ በርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው። ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛው ለምን አታሳይንም ታዲያ? በቃ ያማጥሽ ምኑ ሲወጣ ለምን አታሳይም? በርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረች ሽንት ታውቃላችሁ? ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግር እቺ ሀቢባም ያደረገችው ምንድን ነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ ስናምት ማነው ስንቀርጽ ካላሳያችሁ እንዲሉ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው። ምንድን ነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? ልጆች ላይ እንደ ካላሳያችሁ ምናምን ጋደገው አላላየተ። አሁን አንቺ ትልቅ ሴት ነሽ። በዛ ላይ የመጀመሪያሽ አይደለም 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪ? ደግሞ እኮ የሚገርመው ነገር የሀቢባን ባል የሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወግ ከሚያጠብቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ እንደዚህ አይነት ነገር በፍጹም የተወገደ ወይም ይሄ ወግ አጥባቂ የሚባል ማህበረሰብ አለ። ከነሱ አካባቢ ነው የመጡት ነው ተለያዩ ወዳደረቻቸው። እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር በእርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይንም ማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው ላላዚም ታድላችሁ። አይን የሚነካው ሰው ሁሉ ነገር ደብቆ ማለት በአይን የተመታ ሰው ሁሉ ነገር ደብቆ ምናምን ነገር ነው። ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ
በቃ ሁሉም ነገር ታዲያ ለምንድን ነው አንድ ግርሽ እዛ ማዶ አንድ ግርሽ እዛ ማዶ ሆኖ ለምን አትቀርሽም? እዛ ማዶ ሆናችሁ ቀርጹኝ፣ እንትኑን ስቀሉልኝ፣ ካሜራውን ስቀሉልኝ አትይም እንዴ? አንደኛው እንዴት ነው የምትጃጅልኝ? ካሜራውን እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ፣ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር ምን እየሆንሽ ነው? እኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት ያለ የሆነ ነገር ስትሰሪ እንጨት ሁሉ ነገሩ እንጨት እንዴ። እሺ ነውር ሳታቂም እናት ተብዬዋ እኮ አብረዋሉ እንደነገርኳችሁ። እናት ተብዬዋ ትልቅ ሴትዮዋ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል። ይህ ነገር መነጋገሪያነቱም የሚቆም አይመስልም። እናንተስ ምን እየታዘባችሁ ነው? እስኪ ሀሳብ አስተያየታችን ኮመንት ላይ አጋሩኝ። ማለት ይህ ነገር ያልተለመደ ስለሆነ ነው። ሶሻል ሚዲያ የማያሳየን ነገር የለም። አንድ ጊዜ ቪዲዮ ከተፖስተ በኋላ ደጋግሜ እንደምላችሁ ለእናንተ ሳይሆን ለማህበረሰቡ ሰው ይመልከትልኝ ብላችሁ ነው የምታደርጉት። ምንም እንኳን እሷ ሰይፉ ኢቢኤስ ላይ ከተላለፈ በኋላ ይህ ነገር እድል ሹዳና ካቀረበች በኋላ ከሳለች። ትላንት በሰራሁት ቪዲዮ እንዳሳየዋችሁና ማህበረሰቡ ይሄን ነገር ማድረጉ ለኔ መልካም ነው ብዬ አስባለሁ። ምክንያቱም ሌሎች እንዳያደርጉት ይህንን ዛቻና ማስፈራሪያ ይህንን መቀባበል ይፈራሉ የሚል እምነት አለኝ። አይ ሆፕ ለሌሎች ይጠቅማል። እስኪ ትዝብታችሁን ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እንገናኛለን። ቻው።